ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ከመጣችሁ አይቀር ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ በፈቃደኝነት። እንዴት ናችሁ? ዛሬ እንግዲህ አንድ እህታችን በአረብ ሀገር ለ12 ዓመት የኖረች የገጠማትን የተለያዩ ችግሮችን የምንቃኝበት ፕሮግራም ነው ያዘጋጀውላችሁ። እንድትማሩበት ስለፈለግኩ ነው። እንግዲህ ይሄ አስተማሪ የሆነ ቪዲዮ ያመጣውላችሁ ሰይድ ዩቱብ ቻናል ከሚል ዩቱብ ቻናል ነው። የተወሰነ ነገር እየቆራረጥኩ አሳያችኋለሁ። አብራችሁኝ እንድትቆዩ እጋብዛችኋለሁ። አብረን እንቆይ። ብዙ ጊዜ ስለ ሚዲያ፣ ስለ ገንዘብ፣ አረብ ሀገር ሆናችሁ ፍቅረኛችሁ ከናንተን ምን እንደሚፈልግ ስለዛ ወቁ እንትን በሉ ንቁ ብዙ ንቁ ማይል ህዝብ የለም። ግን ህዝብ የተኝቷን አይሰማም፣ እስከሚደርስበት ይጠብቃል። እንደ ጉድ እኮ ነው። እና ተመልካቾቼ እንግዲህ ይቺ እህታችን አረብ ሀገር በነበረችበት ጊዜ ዩቱብ ቻናል ነበራትና ሰላም ዩቱብ ቻናል ይባላል የቻናሏ ስምና በዛ የተለያዩ ሪያክሽን ቪዲዮዎችን ትሰራ ነበር። ትዝብቶችን፣ ሴቶች እንዴት አድርገው ራሳቸውን እንደሚጠብቁ ገንዘባቸውን፣ በተለይ አረብ ሀገር ባሉ ዙሪያ ብዙ ቪዲዮዎችን ትሰራለች። ቤቷ ገብታችሁ ማየት ትችላላችሁ። እንግዲህ ተመልካቾች ሌላው ጸጉሯ ቆንጆ ነው። በውበት ዙሪያም ትሰራ ነበር። ትርሱ ቤተሰብ ሆኖ ማለት ነው። እስቲ ዛሬ ነፊሳ ጥያቄና መልስ አቅርባልኛለች። እንግዲህ አብረን እንከታተል ማለት ነው። በመጀመሪያ እንግዲህ ለሚወዳችሁ ሰዎች ቦታ መስጠትን አትርሱ። ሁልጊዜ ለሚወዳችሁ ተመልካቾቼ እንግዲህ በአረብ ሀገር የሚገኙ እህቶቻችን መጨረሻቸው በሙሉ ለቅሶ ሲሆን እንደው ምን ትላላችሁ? እንደው ሀሳብ አስተያየታችሁን አይታችሁ ፍረዱ። ናችሁት በማትወዱት ሰው ላይ ነውና ያ ሰው ደግሞ እናንተ የምትወዱት ሰው ሌላ ሰው ይወዳል። የሚወዳችሁን አግቡ፣ የሚያፈቅራችሁን አግቡ። እናንተ የምታፈቅሩት ሌላ ሰው ያፈቅረዋል። እናንተን ለጊዜው ተጠቅሙባችሁ ይሄዳልና ጊዜያችሁን ባልሆነ ሰው አታባክኑ። ቦታ ለምትሰጡት ሰው ቦታ እየሰጣችሁት እሱ የሚሸሽ ከሆነ እሱ የሚርቃችሁ ከሆነ እናንተም ጊዜያችሁን እያባከናችሁ ከማይሆን ሰው ነው የወደቃችሁትና እናንተም ላሽ በሉ፣ የራሳችሁን ኑሩ። ሁልጊዜም ለይቅርታ ቦታ፣ ጊዜ፣ ሰዓት፣ ደቂቃ አትምረጡ። ተመልካቾች እንግዲህ እንደተከታተላችሁት ያው የተለያዩ ሀሳቦችን በማንሳት ጥሩ አስተሳሰብና ጥሩ እንግዲህ አመለካከት የነበራትና ለእህቶቿ ይህን ብታረጉ በዚህ እንደዚህ ብታረጉ እንዲያለች ምክር የምትሰጥ ልጅ ነበረች ማለት ነው። አሁን ታዲያ የእሷ ህይወት ምን እንደገጠመው ደግሞ ስናይ ሰላም ብያለሁ። ውድና የተከበራችሁ የሰይድ ቤተሰቦች ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ አንዲት ጓደኛዬን በወንድሜ ሰይድ ቻናል ለማቅረብ ተገድጃለሁ። ይሄን ቪዲዮ ሁላችሁም እስከ መጨረሻው አዳምጡት። ልጅቷ ስኬኔት ያው እንግዲህ የመጀመሪያ ጊዜ እየተገናኘን ነው። እኔ እንኳን አላቀሽም፣ አንቺ ግን ታቂኛለሽ። እስኪ ሰላም በያቸውና የኔን ቤተሰቦች ወደ መጣችሁበት እንገባለን። ውድና የተከበራችሁ የሰይድ ቤተሰቦች እንዴት ናችሁ? ሰላም ናቸው? እንግዲህ በስደት ሁላችሁም ባይሆን ግማሾቻችሁ ታውቁኛላችሁ። ሰላም ነው ቻናል ያው ከስደት ሳለው ሰራ ነበር። ሀገር ውስጥ ግን ከገባው ያው ቀዝቅዣለሁና እንግዲህ በእኔ የደረሰ በማንም አይድረስ። እንግዲህ ከኔ የበለጠ ግን እኔ እንጃ ኢትዮጵያ ከገባው ብዙም የመናገር ችሎታዬ በቃ ስብርብር ብሏል። ያኔ ይጠፋብኛል። በስደት ሳለው ግን በጣም እሰራ ነበርና ቆይ ግን ስደት ይቺ እህታችን እንግዲህ የገጠማትን ነገር የተወሰነ አስገባላችሁና ከራሷ ትሰማላችሁ። በጣም የሚያሳዝን ነው። እንደዚህ እያለ እስከ መቼ እንዴት አድርገን ነው እንግዲህ የሴቶች እህቶቻችን ህይወት እንዲህ በጅምር ዘላለም በጅምር የሚቋጨው? ለምንድን ነው ሁልጊዜ የሚያለቅሱበት ምክንያት ምንድን ነው? ምንም መማር ያልቻልንበት ነገር ምንድን ነው? እና የሚደርስባቸው ነገር በጣም አሳዛኝ ነው። እንደምታዩት ዛሬ አንዷ ላይ የደረሰ ነገ ደግሞ መልሶ ሲደርስ
ምን ቢደረግ ይሻላል? መፍትሄውስ ምንድነው ብላችሁ ታስባላችሁ? 2 አመት ሲሆነኝ 11 አመት ጨርሼ ወደ 12 አመት ገባ ነው የገባሁት እና ስገባም የ3 ወር ቪዛ ነበረኝ። ወደ የሱቅ ምናምን ልሰራ ተመድሼ ሄጄ ውጭ ቪዛ ልሰራ ነበርና በዛ አጋጣሚ ልመጣ ስል 6 ወር ምናምን ሲቀረኝ የሆነ ልጅ ጋር እንታውቃለን። የሰፈር ልጅ ነው። አንዳንዴ የሰፈር ልጅ አሪፍ ነው ይባላልና እኔ ደግሞ ኢትዮጵያ ለመቀመጥ አላሰብኩም፣ ለማግባትም አላሰብ እቅድም አልነበረኝ ስገባና ይሄ ልጅ በጣም መልካም እንደሆነና አግብቶ አብረን መኖር እንደምንችል ነገረኝ። እኔም ገባው እስቲ እና ያለን ግን እኔ ተመድሼ መምጣትና ብዙ ያላሳካዋቸው ነገሮች አሉ። እነሱ ማሳካት ፈልጋለሁ ስል ነው አይሆንም፣ እስካሁን ኖርሽ ይበቃን፣ ከዚህ በኋላ ግን አገር ውስጥ ነው የምትኖሪው አለ። እኔ አንድ ነገር በጣም ይቅርታ አድርጉልኝና ስህተት የሚጀምረው ከዚህ ነው ብዬ አስባለሁ። ልትሄድ መሆኑን እንዴት አወቀ? ይሄ ራሱ አንድ የሆነ ነገር አለው ማለት ነው። ተመልካቾች እንግዲህ በአሁን ሰዓት አይደለም አረብ ሀገር ይቅርና ከተለያዩ አውሮፓ፣ አሜሪካ ሀገር የተለያዩ ሴቶች ሪል ስቴት ለመግዛት የሆነ መሬት ለመግዛት ቤት ለመግዛት ይሄዳሉ እና ይህንን ራሱ ታሪካቸውን እያጠኑ ሆነ ብለው ለዚህ ጉዳይ በቃ እንደ ባል ሆነው ንብረት ለመውሰድ የተለያየ ስራ ለማድረግ ተዘጋጅተው የተቀመጡ ወንበዴዎች አሉ ማለት ነው። አዎ ባለን ነገር መስራት እንችላለን፣ አስተዳድርሻለሁ ብሏን። አዎ ወይ ትዳር ጀምራችሁ ነበር? ገና ሳልገባ ነው እኔ እኮ ይሄን ነገር የተመካከራችሁት እዚሁ ሀገር ነው የምትኖሪው፣ እዚሁ ሰርተን እንቀይራለን፣ እዚሁ በፍቅር እንኖራለን ሲልሽ ይሻልሽ። ከዛ በኋላ በቃ እኔ መጥቼ ትዳሩም ቶሎ ፍጥንጥና ያለው ማለት እኔ ከገባው በኋላ ኢትዮጵያ ከገባው በኋላ ቤተሰብም እስቲ ቆይ ምናምን ሲል በቃ ኩልኩል ያለ ነገር ነው የሆነው እና በቃ አብረን መኖር ጀመርና ተጋባነ። የተጋባነው ደግሞ በቤተ ክርስቲያን ነው። በቤተ ክርስቲያን ተጋባነ። ቢያንስ 3 ወር ምናምን ራሱ አልሞላንም ይህ ነገር ሁሉ ሲፈጠር ማለት ነው። በእውነት እኔ ቃላት ያጥረኛል። እኔ አስቡት ተመልካቾቼ እንግዲህ ገና ከተጋቡ 3 ወራቸው ነው። አመትም አልቆዩ 2 አመት። በ3 ወር ንብረትሽን አምጪ አታምጪ የሚል ውዝግብ ውስጥ ገቡ ማለት ነው። ቤተሰብ ደግሞ አይ ቆይ ትንሽ እያሉ እንትን ማለት ጀመሩ። ቆዩና እሱ ብዙ ነገር ሲል አይ ይሄ ነገርማ ለሌላ ነገር ነው ብለው የእሷን ንብረት አይ አናቅም እስከ ማለት ደረሱ ማለት ነው። እንግዲህ ያስቡት ይቺ ልጅ ምንድነው እንግዲህ በቃል ኪዳኑ በእግዚአብሔር ቃል ኪዳን ውስጥ ተጋብቶ ይሄን ያህል መሄድ። ልጅየው ጋር ስትጋቢ በቤተ ክርስቲያን ስትጋቡ ሙሉ ንብረትሽ በራስሽ ስም ነው ወይንስ በቤተሰቦችሽ ስም ነው? በቤተሰቦችሽ ስም ነው። በቤተሰቦችሽ ስም ነው። በቤተሰቦችሽ ስም ገንዘብሽ እያለ ተጋብታችሁ ከሱ ጋር ህይወት ጀመራችሁ። ከዛ በኋላ በቃ ገንዘብሽን በስምሽ አድርጊ ያለ ቤተሰቦቼ ደግሞ ትንሽ ቆዩ አሁን በስም አይሆንም አሉ። እሱ ደግሞ ለምን በቃ የሆነ ረብሻ ተፈጠረ። አንቺ ገንዘብ ከቤተሰቦችሽ ወጥቶ በራስሽ ስም እንዲሆን ወይንስ በሁለታችንም ስም ይሁን ነው ያለሽ ወይንስ ባንቺ ስም ይሁን ነው? በኔ ስም ይሁን በራስ ስም ይሁን። ባንቺ ለምን እንደዛ ማለት ፈለገ? አይደል ነው እኔ መጀመሪያ ገንዘብ አላት ብለህ እንደሆነ የቀረብከኝ እኔ ገንዘብ የለኝም ብየዋለሁ። ኦኬ እና ያን ስትዩ ምን አለሽ? ችግር የለውም እኔ አንቺን ገንዘብ ፈልጌ አይደለም እኔም ቤት አለኝ በቃ ባለን ነገር ሰርተን መለወጥ እንችላለን አይደል? እሺ ከዛ በኋላ እንደዛ ብላችሁ ስትኖሩ ከዛ በኋላ እስኪ የሆንሽው ነገር ከዛ ከህይወታችሁ በኋላ ከገንዘቡ ጀምሪና በደንብ አድርገሽ ያለውን ነገር ንገሪኝ። ከዛ በኋላ ሽማግሌም ለቤተሰብ ሄደ። በቃ እነዚህ ልጆች ትዳር አይፍረስ፣ ገንዘባቸውን ያኔ በስማቸው በስሟ ይሁንና አንድ ላይ ይሁኑ አሉ። የሱ ቤተሰቦች ናቸው ወደ አንቺ ቤተሰቦች ሽምግልና ሄዱ እንዴ? ገንዘቡን በስሟ ዙሩ ብለው ሽምግልና ሄዱ። አጂ እሺ። ከዛ በኋላ የኔ ቤተሰቦች ደግሞ ነው አሁን መቆየት አለበት ንብረቱ በማዞር የለበትም ሲሉ መጀመሪያ እሺ ብሎ ነበር። በነገራችን ላይ
እንደዛ ሲባል በቃ ችግር የለውም እኔ የምፈልገው አንቺ ነው እንጂ ንብረትሽን አይደለም አለኝ። እንደዛ ሲል መጀመሪያ እምቢ ብሎ ሲያበቃ እንደዛ ሲል እኔም ደስ አለኝና ቤተሰብ አይ በቃ አይሆንም ምናምን እንደዛ ሲሉ ማለት ነው። በቃ እንደዛ ከሆነማ እኔ ትዳር የለም ሰል ብዬ ወደ ትዳር የዞርኩኝ። እንደዚህ ካልህ ገንዘቤ ቀስ ብሎ የሚመጣ ነገር ነው። በቃ አብረን መኖር እንችላለን እየሰራን ባለን ገንዘብ እኔ ገንዘብ ነበረኝ የተወሰነ ባለን ገንዘብ እንሰራለን። ከዛ በኋላ ቦታውም ስም ሁሉም ብሩም በኔ ስም ይመጣን ስለው እሺ ብሎ ከዛ በኋላ ቀይራለ ሰይጣን ሆነብኝ። እሺ በመሃል ደግሞ እኔም ማረገዝኩኝ። አይዋ ስታረግዥ ነው ነገር የመጣው ስምሽን አዙሪ ብርሽን አምጪ ማለት የጀመረው ካረገዝሽ በኋላ ነው ወይንስ ሳታረግዥ በፊት? አይ አላረገዝኩም ነበር። እዛ ገንዘቡን አምጪ ሲል አላረገዝሽም ነበር? አዎ። ከዛ በኋላ ነው ያረገዝሽው? ከዛ በኋላ እርግዝና ሲፈጠር እርጉዝ ነኝ ስለው እንግዲህ እንደማንኛውም ወንድ ደስተኛ ይሆናል ብዬ ነበር። ግን ምን አገባኝ እንደማንኛውም ሴት ማስወጣት ትችያለሽ አለኝ። እና አስወርጂዋለሽ? አዎ እንደማንኛውም ሴት ማስወገድ ትችያለሽ ሲለኝ እኔም በቃ በዛን ሰዓት በጣም ከፋይና ማለት በፊት ማቀው ሰው እንደማላቀው ሆነ ማለት ለንብረት ሲል ነበር እንደ ያገባ የሰፈር ልጅ ነው ደግሞ ያገር ልጅ ነው። እንዴት ብዬ እኔም በቃ እንዴት አነኝማ ላስወርድም ፈጣሪ ሰጠኝ። ደግሞ የተጋባ ነው ቤተክርስቲያን ነው ብዬሃለሁ በቅዱስ ቁርባን ነው የተጋባ ነውና መጀመሪያ እኮ ስለ ቅዱስ ቁርባን ማቃለው ብለህ ነበር እንዴት ስለው አይመለከተኝም ሲል እኔ በቃ ሰማይ መሬት ነው ድፍት ያለብኝ። አንደኛ እኔ ትዳር መስያለሁ ብዬ ቤተሰብ ጋርም ተጣልቻለሁ። እኔ እሱ ጋር ነኝ ብዬ ነው ከዛ ወደ ማንኛው ልሁን እና ከባድ ነው። እንግዲህ ተመልካቾቼ ሁሉንም እንደተከታተላችሁት ነው። እጅግ በጣም አሳዛኝ ከአንድ አባት ሊሆን ሚስት ካገባ ወንድ የማይጠበቅ ለዚያውም ደግሞ እኔ የእምነትን ነገር መንካት አልፈልግም። አንዳንድ ጊዜ እምነቱን የማይወክሉ ሰዎች ስላሉ የእንደዚህ አይነት የእምነት ነገር ውስጥ እዚህ ውስጥ ባይቀላቀል ደስ ይለኛል። ግን ከልጅቷ ታሪክ ጋር የተያያዘ ነገር ነውና እንግዲህ ቁርባን ማለት ቀላል ነገር አይደለም። ብዙ ነገር አለ በእምነት ደረጃ የሚታዩ የተለያዩ በማንኛውም ሁኔታ ላልከዳሽ ላልከዳ ተባብለው ነው እንግዲህ እዚህ ውስጥ የሚገባው። እንግዲህ እሱ ነፍስ አጥፊ እስከ ማለት ደረጃ ደረሰ። ምን ያህል ጭካኔ ነው! እኔ በእውነት አንዳንድ ጊዜ እንደዚህ ናቸው ወንዶች እንደዚህ ናቸው ማለት ራሱ በጣም ይከብደኛል። ለምን ፍጹም የማይነጻጸሩ ከእንደዚህ አይነት ጨካኝና በጣም ገንዘብ ወዳጅ ሰዎች በጣም የተለየ ደግሞ እናት ለሚስቱ ለልጆቹ ከማንም በላይ የሆነ ደግሞ ሰው አለ እና አንድ ላይ ለመጨፍለቅ አልፈልግም፣ ግን ውስን የሆናችሁ አላችሁ። በተለይ በአረብ ሀገር ጉልበታቸውን አድክመው ያመጡት ገንዘብ ይቅርና እንዴ የደም ገንዘብ እኮ ነው የነሱ። እውነት ገንዘብ መስሏችሁ ነው? የደም ገንዘብ እንደ መብላት ቁጠሩት። ወንድ አደለ? ወንድ እኮ በራሱ ብዙ ነገርን አሳልፎ ለልጁ ለሚስቱ ብዙ ዋጋ የሚከፍል ነው። እሷ እኮ አልሸሸገችም፣ ብሯንም አብራ ያገኘ ነው እኔም የሰራሁት ያንተም ነው ብላ እኮ ሄዳለች እኮ። ያው የቤተሰብ ስላላመኑበት ልጁ ላይ ነው ያንን ውሳኔ የወሰኑት እኔ እንደሚመስለኝ አለኛ እውነት። አሁን የኢትዮጵያ ሕዝብ እንደው ምን እንዲያደርግልሽ እኔ በወራ ባነስ ነው ብዙ ማውራት ፈልግ ነበር፣ ግን አሁን እኔ ቃላቶች እውነት እንደምታዩት ቃላቶች ድብልቅልቅ ይሩብኛል። እውነት ለመናገር የወር ጽንስ ይዤ ከወር እስከ አሁን ወደ 8 ወር የገባው ነው እስከ 7 ወር ድረስ ያነባሁት እንባ እኔ ማውቀውና ታውቃለህ፣ አንድም ከቤተሰብ አልሆንኩም፣ ሁለትም ወይ ከትዳር አልሆንኩ ወይ ከቤተሰብ። መጽሐፍ ቅዱስ ምን ይላል መሰለህ? አንድ ሴት አገባች ባሏን ትመስላለች፣ ወንድም ካገባ ሚስቱን ይመስላል ይላልና እኔ ስለ መጽሐፍ ቅዱስ ይዤ ቤተሰቦቼን ባለው ረድቻለሁ፣ ባለው አከብራቸዋለሁ። ነገር ግን ለዛ በትዳርም ሲመጡ አልፈቀድኩላቸውም ነበር። ተውስቲ እስቲ ታረጋጉ፣ እስቲ ቆይ እንየው ይሄን ነገር ምናምን ስል እንደዛ ሲሉ አይ እንደዚህ ካላቸውማ
እኔ እሱን በጊዜው አላስከፋኝም ነበር። እሱን መስላለሁኝ ብዬ እኔ ወደሱ ነው የሆንኩትና አንድ ወር ጽንስ ያስኩት ጀምሮ እስከ 7 ወር ድረስ ያነባሁትን በእውነት ቻናሌን ገብተው ያሉ አንድ ቀን ራሱ ቪዲዮ አልሰራውም። ባለፈው ነው የሰራሁትና በቃ የእንባ ህይወት እንዴ ከስደት ይሄ መጥቶ ይሄ ነገር ይጠብቀኛል የምለው ነገር ሰራውነት አሁን ወሬዎቹ ራሱ ዝብርቅርቅ ይሉብኛል። ለማውራት እፈልጋለሁ፣ ማውራት እንዲወጣልኝ እፈልጋለሁ፣ ግን በፍጹም የሆነ የተደበቀ እሳት ውስጥ ላይ ታውቃለህ። እንደዛ ነው። ቤተሰቦቼ ጋር አሁን ሰላም አይደለሁም፣ ከሁሉም ሰላም አይደለሁም። ቆይ ከቤተሰቦችሽ ጋር መጀመሪያ ቤተሰቦችሽን እሱን በልጦብሽ ያዋጣኛል ብለሽ እሱን መስለሽ ነው የተጣላችሁት? እነሱ ቤተሰቦችሽ ግን ቆይ ተረጋጊ፣ ገንዘብሽን እኛ እናያዝልሽ ትደርሻለሽ ነው ያሉሽ? አዎ። እኔ ደግሞ እንግዲህ ዘልሌ ማህረብ ሀገር ዘልሌ ያልገባሁም ሽማግሌ መጥቶላችሁ ነው ወዳችሁ ፈቅዳችሁ ደስ ይለናል የሀገር ልጅ ነው ብላችሁ ነው የሰጣችሁኝ። እኔ በቅዱስ ቁርባን ነው ያገባሁት። የክርስቶስን መስቀል ልጅ ነው ቃል መሐላ ገብቼ ያገባሁትና እስቲ ባካችሁ ፕሊስ። እኔም 12 አመት ተቃጥያለሁና አሁን ደግሞ የረፍት እንጀራ ያስፈልገኛል ብዬ ነበር፣ ግን እንደምታስቡት አይደለም የኢትዮጵያ ህይወት። እኔ እንጃ እንደው እርሪ ብያልቅሽ ቢወጣልኝ እውነት ደስ ይለኛል፣ ግን አንዳንድ ጊዜ ጥርስ የሚደብቀው ነገር አለ። ሀዘንክንም ሁሉንም ትደብቃለህ። ስለ እውነት እኔ እንጃ በኔ ህይወት ከባድ ነው። ግን አሁን ስለ ቤተሰቦችሽ ይሄ ችግር ሲደርስብሽ ሲያባርሽ ያኔ ቤተሰቦችሽ የመከሩሽ ምክር አሁንም እንዴ ምን ይሰማሻል? ስለ ቤተሰቦችሽ እስኪ ለቤተሰቦችሽ ያለውን ነገር አሁን ውጭ ሀገር ሆነው ብዙ ሴቶች ቤተሰቦቻቸውን ከሊወል ይያሉ ገደል ግቡ ይያሉ ወንድ ናፍቀረው የሚሄዱ ሰዎች አሉ። መጨረሻ ላይ ምን እንደሚገጥማቸው አሁን እንደገጠመሽ ይገጥማዋል ብዙ ሰው። እንዴው ለነሱ ምን ታስተላልፊያለሽ ለቤተሰቦችሽ? እንግዲህ ቤተሰቦች እኔም ባልተረዳሁት ምክንያት ስለገባሁ ይቅርታ ነው የምለው። ያው እንደማንኛውም አፍቅሬ ዘልሌ አልገባሁም። ነገር ግን ያው እንደነገሩ በቅዱስ ቁርባን ቤተክርስቲያን ሽማግሌ መጥቶ ሰርግ ተደግሶ እና ያገባሁትና እኔ እውነተኛ ትዳር መስሎኝ ነበር የታገርሁት፣ ግን የውሸት ትዳር ነበር ለካ። አንዳንድ ጊዜ ባብ ቆዳውን አለስሶ እንደሚገባ እንደተከታተላችሁት እጅግ በጣም ልብ የሚነካና አሳዛኝ የህይወት ታሪክ እንግዲህ አዳምጠናል። ይቺን የመሰለች አንድ ፍሬ ልጅ እንግዲህ ህልሟ ሩቅ ነው፣ ግን ቅርብ አዳሪ ልትሆን ተዘጋጅታለች። እንደገና ሌላም ህይወት በህይወቷ ላይ ጨምራ አብራ ነው እንግዲህ በስራ ህይወት ነው ያሳለፍኩት። መጣሁ እንደማንኛውም ሴት አገባሁኝ። አለሜን አየሁ ብዬ በቃ የረፍት አረፍኩ ብዬ ነበረ፣ ግን ስደት ይሻል ነበር ስለእውነት። ይቺ እህታችን እንግዲህ ከጎኗ ሰው ያስፈልጋታል። በአሁን ሰዓት ያው ለመውለድ 1 ወር ያህል ነው የቀራት። እንደሰማችሁት ወደ 8 ወር እየገባው ነው ብላለች። 1-2 ሳምንት ይሆናል ዝግጅት ከተላለፈ። እንግዲህ የምትችሉ ሰይድ ወለዬ ካልተሳሳትኩ እሱ ዩቱብ ቻናል ገብታችሁ እዛም ላይ ስልክ ቁጥሯ ተጽፏል። የምትችሉትን ብታግዟት በሐሳብም በምትችሉት ለምናችኋል። አንደኛ ዩቱብ ቻናል ተጠቃሚ ነሽ። ዩቱብሽን ሁላችሁም አሁን ከኮሜንትስ ላይ ያስቀምጥላችኋለሁ እየገቡ ሰብስክራይብ ያደርጉሻልና እስኪ እንደው የምትያቸው ነገር እንዲያጽናኑሽ የምትፈልጊው ነገር እንደው በቀላሉ ቀለል አድርገሽ ንገሪያቸው እስኪ። ልክ ነው። በሀዘን ጊዜ ሰው ያስፈልጋል። ሰው ይርባል። ከባድ ነው፣ ግን በቻናሌ ራሱ ቢያበረታቱ እኛ ሴቶች ደግና ነን። እኔ ልጅን ማሳደግ ብችል እሱ ምን ብሎ አመሰለ አይዞሽ አይዞሽ አታልቅሽ እናት አስወርጂው ባለኝ አስወርጂው እናት መሆናት እቺም አንቺ እናት መሆናት እቺም አስወርጂው እንዴት እንደስ ትላለህ? አስወርጂው እናት መሆናት መሆን ይችላል ወይ? እንደው ልጅን ብቸግረኝ ራሱ ለምን ያሳድጋሉ? እናት መሆን ይችላል። እሱ ግን እናት መሆን እንደማይችል ነገረኝ ማለት ነው። እንዴት ነው ስለ ገንዘብሽን ማስከበር ማትች ያለ? አብኮርስ ገንዘቤ በርግጥ ተበልቷል። እህቴ ለጋራ ቤት እንስራ ብላ በይዋህነት አመኛት። ያው ተወስዶብኛል ገንዘብ እና እኔ የምነግራቸው ማለት ነው
ቢያበረታቱ ደስ ይለኛል። አሁን ቢያንስ 8ኛ ወሬ ገብቷል። ቢያንስ ለወልድ 1 ወር ነው የቀረኝና የኔ ቻናል ሰላም ነው ቻናሉ በዛ ቢያበረታቱኝ ልጄን ማሳደግ አትችይም ብሏልና እኔ ደግሞ ጀግና ነኝ፣ ማሳደግ እችላለሁ። ነገ ወድቄ ሳይሆን ተቃንቼ እንዲያይኝ እፈልጋለሁ። ነገ በርትቼ ልጄን እየተንከባከብኩኝ የበታችሁኝ ሳይሆን የበላይ ሁኜ እንዲያይኝ እፈልጋለሁ። አትችይም ያለኝን ችዬ ማሳየት እፈልጋለሁ። ስለ እውነት ተመልካቾች ይሄን ቪዲዮ የምትመለከቱ በአረብ አገር የምትኖሩ ሴቶች፣ ወንዶች በሙሉ ይህንን ለሁሉም ሼር አድርጋችሁ ይቺ ልጅ ምንም አይደለም፣ ገንዘብ ምንም ማለት አይደለም፣ ግን እየደወላችሁ አለውልሽ፣ አይዞሽ፣ ነገ የምትወልጂው ልጅ ንጉስ ነው፣ ነገ የምትወልጂው ልጅ ትልቅ ቦታ የሚደርስ ነው፣ አይዞሽ ልንላት ይገባል። እውነት ወልዳ ገና ልጇን አንድ ቦታ አድርጋ የራሷን ህይወት እንደገና ለማቃናት የምታሳልፈውን ውጣ ውረድ እኔም ብሆን ነገ እንደዚህ ይሆናለሁ ብሎ የሚያስብ በሙሉ ይህንን ቪዲዮ ላይክ ሼር አርጋችሁ ብዙ ቦታ ደርሶ ብዙ ሰው ከቻላችሁም እንደውም የኔን ቪዲዮ ሳይሆን ሰይድ ዩቱብ ቻናል የሚባል ገብታችሁ ስልክ ቁጥሯ እዛ ላይ ስላለ ይቺ ልጅ እንደው በእግዚአብሔር ስም እንደው ሙስሊሞችም በአላህ ይህንን አድርጉ። እውነት ይቺ ልጅ እናግዛት። እኔም ስልኳን በውስጥ ወስጄ እየፈለግኳት ነው የምገኘው። በዚህ አጋጣሚ ይህን ቪዲዮም ካገኘሽ ስልኬን መውሰድ ትችያለሽ። ያንቺ ጓደኛ የሆነች አዚቲ አዜብ ዩቱብ ቻናል እሷ ጋር ስልክ የኔን ስልክ ማግኘት ትችያለሽ። በተቻለሽ መጠን ብታናግሪኝም በጣም ደስ ይለኛል። አይዞሽ ልንላት ከጎንሽ ነን ልንላት ይገባል። በእግዚአብሔር ስም እለምናችኋለሁ። በመላው ዓለም እንግዲህ አረብ ሀገር ያላችሁ ብቻ ሳይሆን በመላው ዓለም ያላችሁ ኢትዮጵያውያን ይችን ልጅ እናግዛት ብዬ በእግዚአብሔር ስም እጠይቃለሁ። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። እንግዲህ ቸር ይግጠመን። ሌላ ምን ይባላል? እግዚአብሔር ይጠብቃችሁ። እግዚአብሔር ከሚመጣ ነገር በሙሉ እሱ ይከልልላችሁ ለማለት እወዳለሁ። ሰላም ሁኑ።